ክብር ለኢየሱስ ይሁን። እስኪ ለእግዚአብሔር እልልታና ጭብጨባ እንሰጣለን። ሃሌሉያ። ቅድም እየተመለከ በተለይ ደግሞ ዘማሪዎቹ እንድናመልክ መንፈሳዊ ቅኔ እየተቀኙ እኛም እየተቀኘን እያለ አንድ ነገር ትዝ አለኝ። በእኛ ሀገር አቆጣጠር የዛሬ 2017 ዓመት በሌሎቹ ደግሞ በምዕራባውያን የዛሬ 2025 በዚህ ሮብ በተባለው ቀን ዛሬ ምናልባትም በዚህ ሰዓት አንድ ኢየሱስ ክርስቶስን ይከተል የነበረ ሰው ኢየሱስ ክርስቶስን እንዴት አድርጎ እንደሚሸጠው እና ለኛ ሲል እንዲሞት እንደተጻፈ ቢሆንም ኢየሱስ ክርስቶስን ለመሸጥ የመከረበት ዕለት ነው ዛሬ ሮብ ዕለት ማለት ነው። በዚህ ሰዓት እኛ ደግሞ ያመለክን ነው። በሱ መሸጥ፣ በሱ መሞት፣ በሱ ዋጋ መክፈል በኢሳይያስ 53 ላይ እንደተነገረው በሱ መልካቶ መልክ መስጠት፣ በሱ ትህትና እኛ ክብረት ያገኘንበት፣ በሱ መገረፍ እኛ ፈውስ ያገኘንበት ቀን ነው። ክብር ለኢየሱስ ይሁን። እና ደግሞ ዛሬ የፈውስ ፕሮግራምም ነው፣ ኮንፈረንስ ብቻ ሳይሆን እና የዛሬ 2017 ዓመት ይሁዳ ኢየሱስ ክርስቶስን ሸጠው ወይንም ሊሸጠው መከረ፣ ተማከረ በ30 ብር። የዛሬ 2017 ዓመት የተሸጠውን ኢየሱስን ሰይጣን ስጋ ለባሽ ይሁዳ እንኳ ሊሰማ አይችልም። የሚያመልከው በጣም እጅግ ብዙ ሰው በዓለም ዙሪያ right now today ብዙ አለ። ሃሌሉያ። ከነዛ መካከል ደግሞ እንድንሆን እኛን አድርጎናል። እስኪ እልልታና ጭብጨባ ለጌታ እንስጠው። ደግሞ ጠበኞቹ ሁለቱ አገረ ገዢዎች ጲላጦስና ሄሮድስ ኢየሱስን ሊያዩ ይፈልገው ነበር ይላል። ይመኝ ነበር ሊያየው እና ሚራክል እንዲያደርግ ታምራት እንዲሰራ በብዙ መንገድ ለመነው፣ ግን አልተሳካም። ኢየሱስ ዝም አለው። ሄሮድስ እና ጲላጦስ ደግሞ የታረቁት ሞስት ፕሮባብሊ ነገ ይመስለኛል። በሁለቱ መካከል ጠብ ነበረ፣ በሄሮድስ እና በጲላጦስ እና ኢየሱስ ክርስቶስን በመሸጥ አንዱ ለአንዱ ውለታ በመስጠት አሳልፎ በመስጠት ጠበኞቹ እርቅ አወረዱ። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሲሞትልን ጠበኞችን አስታርቋል። እኛን ከእግዚአብሔር ጋር አስታርቆናል። እኛን ከአይሁድ ጋር አስታርቆናል። ዓለምን አንድ አድርጓል። ይሄ የናዝሬቱ ኢየሱስ አስገራሚ አምላክ ነው። እንደገና እልልታና ጭብጨባ እንሰጠዋለን። ሃሌሉያ። ነገ ነው የሚሆነው። ነገ እንደውም ኢትዮጵያውያን አንዳንድ ይሄ እንደ ማሟሻያ ነው ወይንም ቲፕ፣ ኢትዮጵያውያን አደን ሲወጡ ድሮ ሮብ ቀን አይወጡም፣ አርብ ቀንም አይወጡም። ከቀን ቅዱስ ሐሙስ የቀን ቅዱስ ይላሉ። ሪዝኑ ምንድነው? ሮብ ቀን ኢየሱስን ለመሸጥ የተማከሩበት፣ አርብ ቀን ኢየሱስ የተሰቀለበት ስለሆነ ጦርነትም አደንም ኢትዮጵያውያን አርብና ሮብ አይወጡም ነበር ድሮ። አሁን አላቅም። አርብና ሮብ ጾም የሚባለውም በዛው ነው የተጀመረው በቤተ ክርስቲያን ካነበብኩት ነው። ኢንዌይስ ከየይሁዳንም አንሱት፣ ኢሳይያስንም አንሱት፣ ኤርሚያስንም አንሱት፣ ዓመተ ምሕረትንም አንሱ። አሁን ሲቢኢ ይባላል ቢፎር ኮመን ኤራ እያሉ ለመቀየር የሚፈልጉ ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ እየተባለ የሚተረከው ወግ ዋናው ናሬሽን፣ ዋናው ንግግር፣ የንግግር መነሻና መድረሻ የሆነው ዛሬ ይሁዳ ሊሸጠው የዛሬ 2017 ዓመት የመከረው የናዝሬቱ ኢየሱስ ታሪክ የዓለም ታሪክ ነው፣ የኛ ታሪክ ነው። ማንኛውም ነገር ሁሉ የሚያጠነጥነው በቀራንዮ መስቀል ላይ ከሞተው ከክርስቶስ ኢየሱስ ጋር ነው። የዓለሙ ፈጣሪ ሃሌሉያ፣ የናዝሬቱ ኢየሱስ ፍቅሩን የሰጠን ድል አድራጊው ጌታ ለኛ ሲል ለመሸጥ የተዋዋሉበት ቀን ነው ዛሬ። በጣም አስገራሚ ቀን ነው እና በዚህ ቀን እኔ እናንተን ስለ ክርስቶስ ኢየሱስ ለማውራት በመምጣቴ በጣም ደስ ይለኛል። የጌታ ስም የተባረከ ይሁን። የዛሬውን ርዕሴን የቃሉን
እርሱን ቃሉን የስብከት ቃሌን የምሰብክበትና እርሱን ያወጣሁት ከኢሳይያስ መጽሐፍ ነው። በኢሳይያስ መጽሐፍ ላይ እንደምታውቁት ባለፉት አይ ቲንክ 2 ወር ይሆናል ስለ መንፈስ ቅዱስ ነው የነበረው አጠቃላይ ኮንፈረንስ እና the coming 2 weeks ደግሞ እንደገና ስለ መንፈስ ቅዱስና ስለሱ እንነጋገራለን ሮብ ቀን ተብሏል። እና ግን አጋጣሚ ሆኖ የኔ የርዕሴ እና ስብከቴ የሚመጣው በኢሳይያስ መጽሐፍ ምዕራፍ 61 ነው። ኢሳይያስ 61 እንደምታውቁት ኢሳይያስ ታላቅ ነብይ ነው። ምናልባትም በአዲስ ኪዳን ወደ 8 ጊዜ ምናልባት 8 ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠቅሶታል ኢሳይያስን። በአዲስ ኪዳን የተጠቀሰ ነብይ ነው። ታላቅ ነብይ የሚባለው ኢሳይያስ የኢሳይያስ መጽሐፍ ለሁለት ነው የሚከፈለው ከ1 እስከ 39 ከ40 እስከ መጨረሻው ተብሎ ሊወሰድ ይችላል። እዛ ውስጥ ግን መግባት አልችልም ዛሬ የፕሮግራማችን ጸባይ መልኩም ያንን የኢሳይያስ መጽሐፍን አጠቃላይ ዳራውን ለመተንተን ጊዜ አይሰጠንም። ግን ኢሳይያስ 61 አልፎ ደግሞ ኢሳይያስ 53ን ስንመለከተው ስለ መሲሁ የሚናገር ነው። ኢሳይያስ የእስራኤል ነብይ ቢሆንም ግን ዩኒቨርሳሊዝም የሚባለው የዓለም አቀፍ ማህበረሰቡን በሙሉ የሚያጠቃልል መልእክት የተናገረ ነው። እና በዚህ በኢሳይያስ መጽሐፍ ምዕራፍ 61 ላይ በኋላ ሉቃስ 4 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ መጽሐፉን የኢሳይያስ 61ን ጥቅልል አንብቦ አሁን ተፈጸመ ብሎ 2 ጊዜ ተፈጸመ ካላቸው ነገሮች አንዱ ኢሳይያስ 61ን አንብቦ የጌታ መንፈስ በእኔ ላይ ነው ለድሆች ወንጌልን ሰብክ ዘንድ ቀብቶኛል ይልና ከኢሳይያስ ጋራ የማይገናኝ ግን በሌላ በኩል የሚገናኝ ለመፈወስና እውርን ለማብራት እግዚአብሔር ልኮኛል የምስራቹን እንድናገር ብሎ ኢየሱስ ክርስቶስ ኮት ያደረገው ትልቁ መጽሐፍ ነው ኢሳይያስ 61። ኢሳይያስ 61 የጌታችን የመድኃኒታችን የኢየሱስ ክርስቶስ ያገልግሎት ጅማሬ ነው። የመወለዱ ጅማሬም እዚህ ውስጥ ነው ያለው ድንግል ተወልዳለች የሚለው እና በኢሳይያስ 61 ላይ የተቀመጠው ቃል ያ ወግ ያ ትርክት ያ ንግግር ምን እንደሆነ ስለዛ ነው እንድንነጋገር የምፈልገው። እኔ ርዕስ ሰጥቼዋለሁ። ርዕሱን ምንድነው ያልኩት? የኢሳይያስ ወግ ወይም ተረክ ወይም የመስቀሉ ወግ ልትሉ ትችላላችሁ። 3 ርዕስ የምሰጥበት ምክንያት ያው ሌቭል ኦፍ እንትናችን በዛም በዚህም ተብሎ እንዲያዝልኝ ፈልጌ ነው። እኔ ዛሬ የምሰብከው ግን የኢሳይያስ 61ን የክርስቶስ ኢየሱስ የመስቀል ወግ የመስቀል ንግግር የመስቀል ሂደት ህይወት ምን እንደሆነ የሚያሳየውን ይሄንን ክፍል ነው። የመስቀሉ ወግ ብላችሁ ልትወስዱ ትችላላችሁ። ወግ ማለት ማረግ ማለት ሳይሆን ውይይት ወሬ የመስቀሉ ዜና የመስቀሉ ድምጽ ማለት ነው። ኢሳይያስ 61 ላይ ኢሳይያስ ሲናገር ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ይናገር እንጂ ስለ ራሱ ስለ ኢሳይያስም ነው የተናገረው። ነገር ግን ይሄ ክፍል ዛሬ እኔ መናገር የምፈልገው ከክርስቶስ ኢየሱስ ሞት ከመስቀሉ ጋርና ከትንሳኤው ጋር በተገናኘ መልክ ስለሆነ ሁለተኛውን ፉልፊልመንት ወይም ሁለተኛውን የኢየሱስ ክርስቶስን ትንቢት መፈጸም በኢየሱስ ክርስቶስ ላይ የተነገረው የእግዚአብሔር ቃል መፈጸሙን የሚያሳየውን ክፍል ፓርቱ ብቻ ነው ከኢሳይያስ ጋር የተገናኘውን ሳይሆን ላንብብላችሁና የመስቀሉ ወግ መስቀሉ ምንድነው የሚያደርገው? አሁን ዛሬ ሮብ ተይዟል፣ ሐሙስ ተመርምሯል፣ አርብ ተሰቅሏል፣ እሁድ ተነስቷል ብለን ሳምንቱን በሙሉ የምናወራው የምንነጋገረው መስቀሉ ላይ ስለተደረገው ብቻ ሳይሆን ኢየሱስ ክርስቶስ ከመወለዱ ጀምሮ ያለው ሂደት በሙሉ አንድ ነገር ነው የሚነግረን። ያንን ነገር ነው ኢሳይያስ 61 ያስቀመጠው። እንዲህ ይላል፣ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ የሚያለቅሱትንም ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፈንታ አክሊልን በለቅሶም ፋንታ የደስታን ዘይት በሐዘንም መንፈስ ፋንታ የምስጋና መጎናጸፊያን ሰጣቸው ዘንድ ልኮኛል ይላል። ኢሳይያስ ላይ የተነገረውን ሉቃስ ላይ ኢየሱስ ክርስቶስ ተናግሮታል። በአጠቃላይ ይሁዳም መጽሐፍትም ነቢያትም ዘፍጥረትም ዘጸአትም ዘዳግምም ኢሳይያስም ኤርሚያስም የሚያወሩት አንድ ወግ ነው። አንድ ጨዋታ አንድ ታሪክ ነው የሚያወሩት።
የሰው ልጅ በኃጢአቱ ምክንያት ከወደቀ በኋላ ኢየሱስ ክርስቶስን ልጁን ልኮ የሰው ልጅ ከኃጢአት ነፃ ወጥቶ በሰላም የሚኖርበትን ዓለም መፍጠር ነው። ሰውን ነፃ ማውጣት ነው። ያን አጠቃላይ መጽሐፍ ቅዱስ የሚያወራው ታስታውስ እንደሆነ የናዝሬቱ ኢየሱስ ክርስቶስን አግኝቼዋለሁ አለ። ከናዝሬት መልካም ነገር ይገኛልን ብሎ እስከሚጠይቅ ድረስ ሙሴ የተናገረለት፣ ነቢያት የመሰከሩለት፣ መጽሐፍት ያወራለት፣ ሕግጋት በሙሉ የሚጠቁሙት የናዝሬቱ ኢየሱስ ክርስቶስን አግኝቼዋለሁ ነው ያለው። የመስቀሉ ወግ በመስቀሉ ላይ የተሰራው ስራ ከመወለዱ ጀምሮ እስከ ትንሳኤው ያለው ወግ በሙሉ የሚነግረን ነገር አንድ ነገር ነው። ያ የሚነገረን ነገር በአራት ሊከፈል ይችላል። ኢሳይያስ እንዳስቀመጠው አሁን በመስቀሉ ላይ ኢየሱስ ክርስቶስ የሰራው በምድር ላይ ከመሰቀሉ በፊት ከሰራው ጋር አንድ አይነት ነው። ልክ ኖሮ መስቀሉ ላይ ሲሰቀል አይደለም የኛ ጉዳይ የተፈጸመው። ያ ክላይማክስ ነው። መስቀሉ የመጨረሻው ነው። ከዛ በፊት ግን ኢየሱስ ክርስቶስ የጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌልን እንድሰብክ ምን ብሎኛል? ልኮኛል፣ አኖይንት አድርጎኛል ይላል። ይሄ ቀብቶኛል የሚባለው ለሶስት ኦፊሶች ነው ብዙ ጊዜ የሚጠቀሰው በብሉይ ኪዳን። የመጀመሪያው ለፕሪስቶች ነው፣ ካህናቶች ከእግዚአብሔር ጋር ሰዎችን የሚያስታርቁ ሰዎችን የእግዚአብሔር ቅባት ያስፈልጋል። ሃየር ፐርፐዝ ነው። የእግዚአብሔር መንፈስ በሰው ላይ የሚመጣው ለታላቅ ዓላማ ነው። አንዳንድ ጊዜ ሽንኩርት መፍጫ ቢሆንም አንዳንድ ቀን ዳቦ መጋገሪያ ሆኖ ቢረዳንም ነገር ግን ሃየር ፐርፐዝ እንደሆነ ይናገራል። የዕለት እንጀራን ለመስጠት አንዳንድ ቀን ቢጠቀምበትም መንፈስ ቅዱስን ከዛ ያለፈ ከፍ ያለ አገልግሎት አለው። የክህነት አገልግሎት ያለ ቅባቱ አይሆንም። ሁለተኛው የነቢያት አገልግሎት ነው። ኢሳይያስ ነብይ ነው፣ ኢየሱስ ክርስቶስም ነብይ ነው። በአሮን ሹመት ሳይሆን በመልከ ጸድቅ ሹመት ኢየሱስ ክርስቶስ ለኛ ለዘላለም የሚታይልን ካህናችን ነው። ስለዚህ የኢየሱስ ክርስቶስ ላይ ያለው ቅባት የሚያሳየው የማይነቃነቅ ዘላለማዊ የሆነ ሊቀ ካህን፣ የማይሞት የማይበሰብስ የማይደክም ለዘላለም የሚኖር በአፊት የሚታይልን ሕያው የሆነ ሊቀ ካህን አለን። ሃሌሉያ! እሱን ነው የሚጠቁመው። ሁለተኛው ደግሞ ፕሮፌት ነው፣ ነብይ ነው። አልሰማችሁም ወይ? ቃሉ ጠብ የማይል ልክ እንደ ሳሙኤል ከዳን እስከ ቤርሳቤህ እንደፈረደው እውነተኛ የሆነ ነብይ ለአሕዛብም ለእስራኤልም ለኛም ለሚመጣውም ዘመን በነበረበትም ዘመን ባልነበረበትም ዘመን ትንቢትን የተናገረ እውነተኛ የሆነ ፕሮፌት ነብዩ፣ ነቢያት አይደለም ነብዩ ተብሎ የተነሳው ኢየሱስ ክርስቶስ አኖይንትድ ነው በመንፈስ ቅዱስ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ። የእግዚአብሔር መንፈስ በሰዎች ላይ የሚመጣው ፕሮፌቶችንም ለመቀባት ነው። አሁን በካህናቶች በሁላችንም ላይ ወርዷል፣ በስጋ ለባሽ ላይ። ሶስተኛው ለንጉስ ነው። የአይሁድ ንጉስ ነው ኢየሱስ። የሰው ዘር ንጉስ ነው። የነገስታቶች እንደውም ንጉስ ነው። ያለቆች አለቃ ነው። የኃያላን ኃያል ነው። በአብ ቀኝ የተቀመጠ ዘላለማዊ ንጉስ ነው። እንደ መልከ ጸድቅ ዘላለማዊ ንጉስ ነው። አባት የለውም፣ የትውልዱ ቁጥር አይታወቅም እንደተባለው ከዚህ ዘር ይወጣል ተብሎ ያልተነገረለት እስከ ከዘላለም እስከ ዘላለም ንጉስ የነበረው የናዝሬቱ ኢየሱስ ክርስቶስ ነው። ሃሌሉያ! ይሄ ኢየሱስ ንጉሳችን ነው። ይሄ ኢየሱስ ለዘላለም ንጉስ ነው። ኪንግደም አለው፣ ኪንግ ነው። ክብር ለጌታ ይሁን። ስለዚህ የእግዚአብሔር መንፈስ በእኔ ላይ ነው አለ። ሶስቱን ኦፊስ ይዟል ኢየሱስ። ካህን ነው፣ ነብይ ነው፣ ንጉስ ነው። ስለዚህ ይሄ ንጉስ ወግ ይዞ ነው የመጣው። አራት ነገሮችን ነው ሊያደርግ የመጣው በኢሳይያስ መጽሐፍ ላይ። ዛሬ ይሄ ነው የሚሆንልን እኛ ላይ፣ ነገ ይሄ ነው የሚሆንልን። እስከ ዛሬ ሆነልን እሱ ነው። ሪኮግናይዝ እንድናደርገው ያስፈልጋል። አዌርነስ ያስፈልገናል። ከዚህ በኋላ ለምንኖረው ኑሮ ዛሬ ኢሳይያስ ላይ የተጻፈው ሕያው የሆነ ቃል በእኛ ላይ ሊሰራ ይገባል። ሃሌሉያ! የመጀመሪያውና አንደኛው የመስቀሉ ወግ፣ በመስቀሉ ላይ የተሰራው ስራ የመጽናናት ወግ ነው። መጽናናት፣ ኮምፈርት። ይሄንን እኔ አይደለሁም ያልኩት። የመጽናናት የእስራኤል ሕዝብ በባቢሎን ስር በነበረ ጊዜ መጽናናት አጥሮት ነበር። የሰው ዘር በኃጢአት እስራት ውስጥ በነበረበት ጊዜ መጽናናት ቸግሮት ነበር። ለመጽናናት እምቢ ያለ ሕዝብ ነበረ። የሰው ልጅ በብዙ ሐዘን፣ በብዙ ስቃይ፣ በብዙ መከራ ውስጥ ያልፋል። የምስራች ያስፈልገዋል፣ ተስፋ ያስፈልገዋል። ደሃውም ሀብታሙም ወደፊት እንዴት እንደሚኖር ያስባል፣ ይጨነቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና እንዲህ አላቸው፣ የጌታ መንፈስ በእኔ ላይ ነው፣ የምስራችን እናገራለሁ። የሚመጣው ዘመን፣ የሚመጣው ጊዜ፣ የሚመጣው የሰው ልጅ ህይወት ነፃ የሚወጣበት ዘመን ይሆናል።
የሚል ትንቢት ይዞ ነው የመጣው ሰላም ለዚህ ህዝብ ይሁን ሰላም ለምድር ይሁን ሰላም ለኃጢአተኞች ይሁን ሰላም ነፃ መውጣት ለህዝቡ ይሁን የሚል የምስራች ቃል ይዞ ኢየሱስ ክርስቶስ መጣ የመጽናናት ቃል መጽናናት እንቢላለ ህዝብ ዓለም በጨለማ ውስጥ በገባ ጊዜ የጨለማ ግርዶሽ በነበረበት ጊዜ ሐዘን ዓለምን በወጠራት ጊዜ በሐዘን በተመታሽ ጊዜ የመስቀሉ ወግ የምስራች የሚለው የምስራች በጨለማ ለመሄደ ህዝብ ታላቅ ብርሃን ሆነ የታሰረ ህዝብ ተፈታ የታመመ ሰው ዘለለ እግዚአብሔር የብርሃን ዘመን አመጣ የሚል የምስራች ለመናገር መጥቻለሁ አለ ሃሌሉያ መጽናናት ነው የሆነልን መስቀሉ የመጽናኛ ምክንያታችን ነው ሞገስ ያጣነውን ሐዘን ውስጥ የገባነውን መልከጥፉ የነበርነውን በኃጢአትና በአመጻ ምክንያት የምንፍገመገመውን ነፃ ለማውጣት የናዝሬቱ ኢየሱስ ምን አለ የእግዚአብሔር መንፈስ በኔ ላይ ነው የምስራችን እሰብካለሁ የምስራች በሌለበት ዘመን የደስታ የምስራች እናገራለሁ የሚከለክለኝ ማንም የለም አለ ሃሌሉያ ምክንያቱስ ንጉስ ነው ምክንያቱስ ካህን ነው ምክንያቱስ ነብይ ነው ስለሚመጣው ይናገራል ስለ አማላጅነት ይናገራል ኃይል ያለው የሚከለክለው የለም ምክንያቱም እሱ he is everlasting king ለዘላለም ካህን ሆኖ ይኖራል ለዘላለም ነብይ ሆኖ ይኖራል ለዘላለም ንጉስ ሆኖ ይኖራል ሃሌሉያ የምስራች ነው መስቀሉ ላይ ሐዘን አይደለም ያለው በመስቀሉ ላይ የተሰቀለው የናዝሬቱ ኢየሱስ አላበኝ ጠማኝ ተገረፍኩ ተሰቃየው ያለው ኢየሱስ ለናንተ የምስራች ደስታ ሰላም ነፃነት በረከት የሚል ድምጽ ነው ይዞ የመጣው እስኪ ልልታና ጭብጨባ ስጡት ለጌታ ተስፋ ለድሆች ይላል በድሮ ጊዜ ነገስታቶች በቤተ መንግስት ሲወለዱ ትልቅ ደስታ የሚሆነው ለሮያል ፋሚሊ ነው ለንጉሳውያን ቤተሰብ ንግስናውን የሚያስቀጥል ልጅ መጣ ወንድ ልጅ ተወለደ ገዢ የሚሆን ሰው መጣ በብረት በትር ባለንጋ በሾህ እየቀጠቀጠ የሚገዛ ልዩ ሰው ተወለደ ተብሎ ቤተ መንግስት ውስጥ ነው የሚጨፈረው ኢየሱስ ክርስቶስ ንግስናውን ይዞ መጥቶ የተናገረው ምንድነው የተወደደችውን የጌታን ቀን እሰብካለሁ የምስራች ለድሆች ወንጌልን ሰብካለሁ ለምስኪኖች ለተጣሉት ለጠበኞች ለተጣሉት ለጎሰቆሉት መከራ ውስጥ ላሉት ስቃይ ውስጥ ላሉት መሄዲያ መነሻት መቀመጥ ላቃታቸው ለነዚህ ለምስኪኖች የምስራች ነፃ ይወጣሉ ሴት የለም ወንድ የለም ባሪያ የለም ጨዋ የለም ፉንጋ የለም መልከ የለም አጭር የለም ረጅም የለም ለሰው ዘር በሙሉ የምስራች እሰብክ ዘንድ እግዚአብሔር ምን አርጎኛል ቀብቶኛል ለደሃው ለምስኪኑ ተስፋ በቀራኒው መስቀል ላይ ኢሳይያስ 53 ሲናገር በጣም ያስገርመኛል ኢሳይያስ 53 ቀድሞ ይመጣና ኢሳይያስ 61 ቀጥሎ ይመጣል በሉቃስ ወንጌል ላይ ግን መጀመሪያ ሉቃስ 4 ይመጣና ስለመቀባት ያወራና ስለመሞቱ ቀጥሎ ነው የሚያወራው ኢሳይያስ 53 ስለመሞቱ አውርቶ ስለቅባቱ ነው የሚያወራው ኢሳይያስ የሚናገረው ይሄንን ነው የምስራች ለድሆች የምስራች ተስፋ ለሌላቸው የምስራች ለድሆች ለምስኪኖች ለሌላቸው በመንፈስ ደሃ ለሆኑ በስጋ ደሃ ለሆኑ ምስኪን ለሆኑ ለተጣሉ ለነዚህ ወንጌልን እሰብክ ዘንድ እግዚአብሔር ምን አርጎኛል ቀብቶኛል ሚክ ለሆኑ ተመልከቱ በእግዚአብሔር ዘንድ የተጣለ የሚባል ሰው የለም ማለት ነው መስቀሉን ያወራው ደሃ የሚባል የለም ምስኪን የሚባል የለም ዘመድ ያለው ዘመድ የሌለው ሀብታም ያልሆነ ማንንም የለም በመስቀሉ ላይ ሁሉም የሰው ዘር እኩል ነው ሃሌሉያ በዘፍጥረት ላይ የነበረው የሰው ዘር እኩልነት በመስቀሉ ላይ ተወለደ ሃሌሉያ በመንፈስ ቅዱስ ቅባት ተወለደ የሰው ዘር በሰላም የሚኖርበት የመጽናናት ዘመን ነው የመስቀሉ ወግ የጽናት ሳይሆን የመጽናናት compassion የሆነ እግዚአብሔር ሩሩ የሆነ እግዚአብሔር ደግ የሆነ እግዚአብሔር ሰዎችን የጎበኘበት ወራት ወግ ነው መስቀሉ ለኛ ኢንክሉሲቭ ነው ማህበርተኛ ነው ያደረገን አንድ ነው ያደረገን ከውርደት ነው ያዳነን ከመገፋት ነው ያዳነን በቀለም በቆዳ በአይሁድ መሆን አይሁድ አለመሆን በሚል በብዙ ስባዝንጌ የተተበተበውን የሰውን ዘር አንድ ነው ለድሆች ወንጌልን ሰብክ ዘንድ እግዚአብሔር ምን አርጎኛል ቀብቶኛል
ለዚህ አምላክ እልልታና ጭብጨባ እንሰጣለን። ሁለተኛው መጽናናት ብቻ ሳይሆን የሁለንተናዊ ፈውስ ወግ ነው። እቺ ነገር በጣም አስፈላጊ ናት። ታላላቅ ጴንጤቆስጤ የሆኑ ሰዎች ይሄንን የመስቀሉን ወግ በትክክል ይተረጉሙታል። ሁለንተናዊ ፈውስ ማለት ምንድነው? ሂሊንግ ኤንድ ሪስቶሬሽን ነው። ፈውስና ተሐድሶ። መስቀሉ ላይ የተደረገው ነገር ኢሳይያስ 61ም ኢሳይያስ 53ም ማቴዎስ 8ም የሚናገሩት ነገር አንድ አይነት ነገር ነው። ሉቃስ 4ም ጭምር የመስቀሉ ወግ በመስቀሉ ላይ የተሰራልን ትልቁ ወግ ሁለንተናዊ ፈውስ ነው። የአእምሮ ፈውስ፣ የሥጋ ፈውስ፣ የኢኮኖሚ ፈውስ፣ የማህበራዊ ግንኙነት ፈውስ። እኛና አይሁድ ታረቅን፣ ሄሮድስና ጲላጦስ ታረቁ፣ እኛና እግዚአብሔር ተገናኘን። ይሄ ማህበራዊ ፈውስ ነው። በመገረፉ ቁስል ተፈውሳቸዋል ተብሎ ተጽፏል ይላል ኢሳይያስ 53ም ማቴዎስ 8ም። በሽተኞች የሚፈወሱበት ታምራት ነው። የፈውስ ዜና ነው። መንፈሳዊ ፈውስ፣ ሥጋዊ ፈውስ። መንፈሳዊ ፈውስ፣ ሥጋዊ ፈውስ። ብዙ ሰው በመስቀሉ ላይ የተሰራውን ሥራ የሩቁን ብቻ ያመላከተ የሩቁን ብቻ እየተመለከተ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሲሞትልኝ መንፈሴ ነፍሴና እነዚህ ሁለቱ መንፈሳዊ ፓርቲ ከእግዚአብሔር ጋር ታረቁ ብሎ ያቆማል። ማቴዎስ ግን ኢየሱስ ክርስቶስ በመስቀል ላይ ከመሞቱ በፊት በሽተኞችን 8:17 ላይ ማቴዎስ በሽተኞችን ፈወሰ፣ አንካሶችን አዘለለ፣ አይነ ስውሮችን አበራ። ከዛ ቀጠልና ምን አረገ ይላል? አጋንንትም ጮኸው ወጡ ይላል። በእውነት ደዌያችንን ተቀበለ፣ ስለ ኃጢአታችን ስለ መተላለፊያችንና ስለ ስቃያችን የኛን ደዌ ተቀበለ ተብሎ የተጻፈው ተፈጸመ ይላል ማቴዎስ። ሳይሰቀል በፊት ኢየሱስ ሲሰቀልም በመገረፉ ቁስል ተፈውሰናል። ሳይሰቀል በፊትም በቅባቱ ተፈውሰናል። የተጻፈው በኢሳይያስ 61 ላይ የተጻፈው ቃል ምንድነው? በመገረፉ ቁስል ምን ብላችኋል? ተፈውሳችኋል። የፈውስ የሁለንተናዊ ፈውስ የሁለንተናዊ ጤንነት ወግ ነው መስቀሉ። አጠገባችሁ ያለውን ሰው በመገረፉ ቁስል ተፈውሻለሁ በሉት። ተፈውሳል አትበሉት፣ እሱ አማኝ መሆኑን እስከምናረጋግጥ ድረስ። ሶስት ነገሮች ነው የሚናገረው። የተሰበረ ልብ ያላቸው ይላል። የልብ ስብራት ይሄ በኃጢአትና በአመጽ በሰይጣን ልባቸው የተሰበረ ሰዎችን እጠግን ዘንድ የእግዚአብሔር መንፈስ ልኮኛል፣ ቀብቶኛል። የተሰበረ ልብ ያላቸው ሰዎች ልባቸው ምን ይላል? ይፈወሳል። ስነ ልቦናቸው ይፈወሳል፣ ኢኮኖሚያቸው ይፈወሳል፣ ጤናቸው ይፈወሳል። የተሰበረ ልብ ከዚህ በኋላ በመንፈስ ቅዱስ ኃይል በክርስቶስ ኢየሱስ አገልግሎት ነፃ ይወጣል ይላል። ሃሌሉያ። የተሰበረ ልብ ይለዋል። ስነ ልቦናም ነው። ቅስስ ያለ ሰይጣን የሰበረው፣ ኃጢአት የሰበረው፣ ሶሳይቲው የሰበረው፣ አመጻ የሰበረው፣ የኢኮኖሚ በታችነት የሰበረው፣ አስተዳደግ የሰበረው ይሄ ሁሉ ስብራት በናዝሬቱ በኢየሱስ ክርስቶስ በመስቀል ላይ በዋለው ስራው የተፈወሰ ነው። ሃሌሉያ። ልባቸው የተሰበሩ ሰዎች ይጠገናሉ። ተጠግነሃል። መስቀሉ የሚነግርህ እሱን ነው። የልብህን ስብራት የሚጠግን፣ የልብህን ጩኸት የሚመልስ፣ የልብህን ስቃይ የሚፈውስ፣ በልብ ውስጥ ያለውን ሐዘን ነቅሎ የሚያወጣው የናዝሬቱ ኢየሱስ ክርስቶስ ነው። ቀብቶኛል አለ። he's anointed። ምን ለማድረግ? አንዳንድ ሰዎች ራሱ እግዚአብሔርን ማየት እንፈልጋለን ይላሉ። very good። እግዚአብሔርም የእግዚአብሔርም ስጦታ እግዚአብሔርን ማያ መንገዶች ናቸው። እግዚአብሔርን ያየው አንድም የለም። ኢየሱስ ክርስቶስ ተረከው ይላል። ኢየሱስ ክርስቶስን በራይ ካልሆነ በሌላ ነገር አናየውም። ነገር ግን በሱ ጉድነስ፣ በሱ ጥገና፣ በሱ ፈውስ፣ በሱ ጉብኝት፣ በሱ በሚያደርገው ነገር እግዚአብሔርን እናቀዋለን። ሃሌሉያ። አንዱ ምንድነው? የተሰበረ ልብን ምን ያደርጋል? ይጠግናል። አያችሁ፣ መንፈስ ቅዱስና ኢየሱስ ተገናኝተው የሚሰሩትን ልባቸው የተሰበረ። ሁለተኛ ምርኮኞች ይላል። ኬፕቲቭስ ሊብሪቲ ይለዋል። በኃጢአት በአመጽ በሰው በስጋ ለባሽ ነገር በከንቱ ነገር ምርኮኛ የሆኑ እስረኛ የሆኑ
ተማርከው በግዞት ውስጥ ያሉትን ነፃ አወጣ ዘንድ እግዚአብሔር ምን ሆኛል ቀብቶኛል ሁለንተናዊ ፈውስ ማለት ያ ነው በጣም ብዙ ሰው ምርኮኛ ነው ለምኞቱ ምርኮኛ ነው ለስጋው ምርኮኛ ነው ለዘሩ ለጎሳው ምርኮኛ ነው ለገንዘብ ምርኮኛ ነው ለኃጢአት ምርኮኛ ነው የሰይጣን ምርኮኛ ነው የናዝሬቱ ኢየሱስ ክርስቶስ በታላቅ ቅባት ከመጣ በኋላ ብዙ ሰዎችን ምርኮን ማረከ ለቤተ ክርስቲያን ስጦታ ምን አደረገ ይላል ሰጠ ይላል ሃሌሉያ ምርኮኞች ነፃ ወጥተዋል የመስቀሉ ወግ እስራት ውስጥ ያሉ ምርኮ ውስጥ ያሉ የታሰሩም ይላል ፕሪዝን ይላል በሰይጣን በዚህ ዓለም አስተሳሰብ በስጋ ፍላጎት በአመጻ በበሽታ በደዌ በሐዘን በችግር የታሰሩትን ነፃ አውጣ ዘንድ እግዚአብሔር ምን ብሎኛል ቀብቶኛል መስቀሉ የመጽናናት ወግ ነው በመስቀሉ ላይ የተሰራው ሥራ እንድትጽናኑ ነው መጽናናት ያልቻሉ ህዝቦች እንዲጽናኑ እግዚአብሔር ይፈልጋል ፈሪድ ብላላችሁ አይዟችሁ ይላል ኢሳይያስ ሲናገር እግዚአብሔር በኃይልና በስልጣን ወርዷል የናዝሬቱ ኢየሱስን ልኮታል በመስቀል ላይ ሞቷል ከመስቀል በኋላ ተቀብሯል ከተቀበረ በኋላ ተነስቷል ከተነሳ በኋላ ካለቆች ከስልጣናት ከዙፋናት ከጌትነት ሁሉ በላይ የሆነ ስምን ወርሷል እሱ ያጽናናው ማን ሊሰብረው ይችላል ማን ሊሰብረው ይችላል broken heart captives prison ውስጥ ያሉ ይላቸው እንግሊዘኛው ሲናገር በእስር ቤት ውስጥ በምርኮ ውስጥ በሐዘን ውስጥ በችግር ውስጥ ያሉትን ነፃ የማውጣት ወግ ነው የመስቀሉ ሥራ እኛን በዛኛው ዓለም በዚህኛው ምድር ላይ ነፃ የሚያወጣን ሥራ ነው ሃሌሉያ ኢየሱስ ያደረገልህ ይሄ ነው እልልታና ጭብጨባ ለጌታ ስጠው ሃሌሉያ ሃሌሉያ ሁለንተናዊ ፈውስ ይለዋል ዛሬ በመገረፉ ቁስል ትፈወሳላችሁ በጣም የሚያስገርማችሁ ሉቃስ ላይ ሲደርስ ለአይነ ስውሮች ወይም እውር እንዲበራይ ብሎ ይተረጉማል መጽሐፉን ከየት እንዳመጣው አላቀም ኢሳይያስ 61 ላይ ይሄ ቃል የለም እዛ ጋር ሲሄድ ግን አግኝቼዋለሁ ግን በኢንተርፕሬቴሽን በዚህ በማጠጋጋት ኢንተርፕሬቴሽን ይሄ እንዴት ይየልንገራችሁ ሀበል ሀ ለበል ለብሎ አይደለም እግዚአብሔር ያጻፈው ሉቃስን ነዳው በኢሳይያስ ላይ የተጻፈውን አንስቶ የናዝሬቱ ኢየሱስ ክርስቶስ ገለጠው ተረተረው ይላል ይሄ ጥቅሉልን ከተረተረው በኋላ አነበበው ኢሳይያስ 61ንና ዘግቶ ቁጭ አለ ምንድነው ሲባል አሁን ይሄ ተፈጸመ የመወለዱ ዜና የማንበቡ ዜና አገልግሎት የመጀመሪያው ዜና በሽተኞችን መፈወስ ነው አጋንንትን ማስወጣት ነው አይነ ስውርን መፈወስ ነው ሽባዎችን መተርተር ነው ኃጢአተኞችን ነፃ ማውጣት ነው የምስራቹን መስበክ ነው አሁን ተፈጸመ አለ ከዛ ወዲያው ምን እንዳደረጉ ታውቃላችሁ በጣም ደስ ይለኛል ሉቃስ 4ን በደንብ አንብቡት በጣም አስገራሚ ጥቅስ ነው ያለው ሉቃስ 4 ውስጥ ሁለት ሰዎች ያነሳል አሁን ተፈጸመ right now ፈውስ ተፈጽሟል ምታምኑ ስሙ በደንብ ምን እንደሚል ታውቃላችሁ በእስራኤል ብዙ መበለቶች ነበሩ አለ ነገር ግን ያቺ ሩቅ ቦታ ያለችዋ መበለት ኤልያስን ተቀብለዋለች አለ በእስራኤል በጣም ብዙ ለምጻሞች ነበሩ ግን ማን መጥቶ ለምጹን ተፈውሷል እነግራችኋለሁ ዛሬ በመገረፉ ቁስል ተፈውሳችኋል ብሎ ሲነግራቸው አይሁዶቹ ይመራመራሉ ሰዱቃውያን ይመራመራሉ ፈሪሳውያን ይመራመራሉ ኢየሱስ ክርስቶስ ነብይ በገዛ ሀገሩ ሳይሆን በቀር በሌላ ቦታ ይከበራል ነብይ በገዛ ሀገሩ እንደም አይወደድም ብሎ ተናገረና በሌላ ሀገር ግን ታምራት ተሰራለሁ አለ ሃሌሉያ አጋንንትን አስወጣ ሽባ ተረተረ በሽተኞች ነፃ ወጡ የመስቀሉ ወግ የፈውስ ወግ ነው በምድር ላይ ስጋም ይፈወሳል በመስቀሉ ላይ መንፈስም ይፈወሳል ነፍስም የዘላለም ሕይወት ተወርሳለች ፓኬጅ ነው ሃሌሉያ እግዚአብሔር በመገረፉ ቁስል ፈውሶሃል ነፃ ትወጣለህ አሁን ፈውስን ተቀበል አሁን ተፈጸመ ነው ያለው ኢየሱስ የመስቀሉ ወግ የፈውስ ወግ ነው
የመስቀሉ ወግ አይነ ስውር አይን የሚያገኝበት ወግ ነው። የመስቀሉ ወግ አጋንንቶች ጮሆ የሚወጡበት ወግ ነው። የመስቀሉ ትርክት ወይንም ተረክ በሽተኞች አንካሶች የሚዘሉበት ነው። ኢየሱስ ክርስቶስ ሲናገር የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብካለሁ፣ ለታሰሩ መፈታት፣ ልባቸው የተሰበረ ነፃ እንዲወጡ እሰብካለሁ አለ። ሃሌሉያ! እግዚአብሔር የፈውስ አምላክ ነው። ዛሬ ሮብ አይደለም? የፈውስ ቀናቸው አይደለም? የፈውስ ፕሮግራማቸው ሪሲቭ ኢት ነው። ባለፈው ሳምንት ነው ቢፎር 2 weeks ነግሬያችኋለሁ። ለምኑ፣ ፈልጉ፣ ጠይቁ ተወስዳላችሁ አይደል? ካልተፈጸመ this is not my problem. I told you last time. የራሳችሁ ችግር ነው። ለሚለምን ይሰጠዋል፣ ለሚጠይቅ ያገኛል፣ ለሚያንኳኳ ምን ይላል? ይከፈታል። በመገረፉ ቁስል ተፈውሰሃል። ሕይወት ተፈውሷል። ኢኮኖሚ ተፈውሷል። ኑሮ ተፈውሷል። ስነ ልቦና ተፈውሷል። ስብራት ተጠግኗል ያለው ኢየሱስ ነው። ሃሌሉያ! እስኪ እልልታና ጭብጨባ ለጌታ ስጡት። ፕሬዝ ጋድ! ሃሌሉያ! ተጽናና። በጨለማ ውስጥ ብርሃን አለ። ኢላይት እንዲያረጋል ግሊምስ ነው የሚለው አይደል? ግሪኩ ብርሃን ይሆንልሃል። በጨለማ የሄደ ህዝብ ብርሃንን አየ ይላል። ሃሌሉያ! መዝሙር ዳዊት ላይ ሲናገር 116 ይመስለኛል። አሁን receive the cup of healing ይላል። የመድኃኒቴን ጽዋ እቀበላለሁ ይላል። የመድኃኒትን ጽዋ ራይት ናው ተቀበል። በመገረፉ ቁስል ተፈውሰሃል። እሁድ የሚነሳው የናዝሬቱ ኢየሱስ ላንተ ሲል ነው ዓርብ ዕለት የተሰቀለው። ሰሞኑን የምትተርከው ኢየሱስ የሞተው የተሰቀለው የተገረፈው አንተ ነፃ እንድትወጣ ነው። ሃሌሉያ! ተቀበል ፈውስን። ሞቶልሃል፣ ተገርፎልሃል። ማቴዎስ ነግሮሃል፣ ሉቃስም ተርኮልሃል። ራሱ ኢየሱስ ተናግሯል። የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብካለሁ፣ የምስራቹን እናገራለሁ። የታሰሩት ይፈታሉ፣ የተያዙት ይለቀቃሉ፣ የተጎሳቆሉት ነፃ ይሆናሉ፣ ሐዘንተኞች የደስታ መጎናጸፊያ ያገኛሉ። የተወደደችውን የጌታን ዓመት እሰብካቸዋለሁ ይላል። ሃሌሉያ! በተወደደ በጌታ ዓመት ነው የምትኖረው። Praise God. I like Jesus. Wow. ምንድነው የሚያስቸግር? የመጀመሪያው የመጽናናት ወግ ነው። መስቀልና መጽናናት አብረው ነው የሚሄዱት። ሲኦል አትሄድም፣ ለዘላለም እሳት አያገኝህም፣ በአባትህ ቀኝ ትቀመጣለህ፣ በሰማያዊ ስፍራ ተባርከሃል፣ የምታየው መከራ የጊዜው ነው፣ መከራውን አሸንፊዋለሁ የሚል የመጽናናት ድምጽ ነው መስቀሉ። በቀራንዮ መስቀል ላይ በተሰራው ስራ ያልተጽናና በምንም ሊጽናና አይችልም። የመጽናናት ዘመን ነው። ኮምፈርት የምታገኝበት ዘመን ነው። ለመጽናናት ኢየሱስ ሞቷል። ሁለተኛው ሁለንተናዊ ፈውስህ ነው። በጣም ደስ የሚለኝ ክፍል አለ ነቢያቶች ላይ ፈውስ ይሆንላቸዋል፣ እንደ ሰባ አንበሳ ይፈነጫሉ የሚል ቃል አለ። ፈውስ ሲጀምር ገና ተጎሳቁላ ተጀምር ማለት ነው። በቀራንዮ መስቀል ላይ ተጎሳቆለ፣ በቀራንዮ መስቀል ላይ ተጠማው ያለ፣ በቀራንዮ መስቀል ላይ የተገረፈ፣ በቀራንዮ መስቀል ላይ ደሙን ያፈሰሰ፣ በቀራንዮ መስቀል ላይ ኤሎሂ ኤሎሂ ላማ ሰበቅተኒ ያለ ስለናንተ ነው። ስለ ልጆቹ ስለ አማኞቹ ስለናንተ ነው። በሽታ እንዲሰማ ያስፈልጋል። ሰይጣን እንዲሰማ ያስፈልጋል። የሐዘን መጋረጃ እንዲሰማ ያስፈልጋል። ኢየሱስ የተሰቀለው ይሄን ሁሉ አቮይድ ሊያደርግ ነው። ሂዷል። ሶስተኛው የለውጥ ወግ ነው ያልኩት የመጽናናት ወግ ነው መስቀሉ። ሁለተኛው የሁለንተናዊ ፈውስ ወግ ነው። ሶስተኛው ደግሞ የለውጥ ወግ ነው። ትራንስፎርሜሽን ቼንጅ። እንዲያውም ቆላሲያስ ላይ አንድ ስብከት ድሮ ሰብኬ ነበር፣ የፈላሻ ኑሮ የሚል ጊዜ ካገኘው አንድ ቀን አስተምራቸዋል። የፈላሻ ኑሮ አፈለሰን አይደለም የሚለው። ፈላሻ የሚለው ቃል እኮ የመጣ ፈለሰ ከሚለው ነው።
እና ፈልሰው የሚኖሩ ሰዎች ፈላሻ ይባላሉ ስድብ አይደለም ፈለሰ ከጨለማው ከድቅድቅ ጨለማ ወደ ፍቅሩ መንግስት ምን አረገን ይላል አፈለሰን ይላል ስለሱ አይደለም ለውጥ ምላችሁ ኢየሱስ ክርስቶስ እንደዚህ ይላል የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ የሚያለቅሱትን ሁሉ አጽናና ዘንድ ይልና እግዚአብሔር ለክብሩ የተከላቸውን የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ ይልና በአመድ ፈንታ አክሊል ይላል የአመድና አክሊል ምን ያገናኘዋል አክሊል የሚለው ቢዩቲ ማለት ነው እንደውም አንድ ጃክ ስሚዝ የሚባል የሳውዘርን ካሊፎርኒያ ውስጥ ያለ አንድ ሰባኪ ነበር አሁን ሞቷል በ2013 ይመስለኛል የሞተው ቢዩቲ ፎር አሽስ የሚል ስብከት ነበረው ካገኛችሁት አዳምጡት አክሊል የሚለው ውበት ነው ታውቃላችሁ በመስቀሉ ላይ የተሰራው ስራ ደም ግባት የለውም አይተን እንወደው ዘንድ የሚስብ መልክ የለውም ቁመና የለውም ደዌን የሚያቅ የህማም ሰው በሰው ዘንድ የተጠላ የተናቀ ይለዋል ኢየሱስ 61 ላይ ደግሞ ትንቢት ሲነገርለት የጌታን ዓመት የሚሰብክ በአመድ ፈንታ ምን የሚሰጥ አክሊል የሚያጎናጽፍ ማለት ቢዩቲ የሚሰጥ ውበትና ግርማን የሚሰጥ ታውቃላችሁ አመድ ማለት የማያምር አንዳንድ ሰውን አመድ መስልሃል ዛሬ ምናምን ብላችሁ ፊትን ታጠብ እንጂ የምትሉት ሰው የለም ልክ ፊቱ ሲበላሽ ወይ አቧራ ሲሆን ልክ እነዛ በሐዘን ምክንያት ፊታቸው የጎሰቆለ የጠቆረ በቃ የተጎሳቆሉ ጎስቋላ ሰዎችን አነሳና ኢሳይያስ የእግዚአብሔር መንፈስ በኢየሱስ ላይ ነው እነዚህ ጎስቋላ ሰዎች የውበት የግርማ የሞገስ ፊት ይሰጣቸዋል ምክንያቱም ኢየሱስ መልክ ሊሰጥህ ውበት ሊሰጥህ ግርማ ሊሰጥህ መልክ አጥቷል ውበት አጥቷል በቀራንዮ መስቀል ላይ ኢየሱስ ግርማ ሞገስ ሊሰጥህ ሞቶልሃል በአመድ ፈንታ ውበት ሽበት ቢዩቲ ማራኪነት ይሄ ምን ያፍንጫ ቀጥ ያለ አፍንጫው አይኑ ምናም ማለት አይደለም ማራኪነት አትራክሽን ፌቨር ይሏል ሌላ የተወደደች የእግዚአብሔር ዓመት the year of acceptance የመቀበል ዘመን እንደውም ሰዎች ያምራል ይያሉ እሱ የመደምደሚያውን ድንጋይ ያወጣል ይላል አይደል ስለ ዘሩባቤል how beautiful is it ይያሉ ሰዎች እንደ ናቁት አይቀሩም የዚህ የዘሩባቤል ስራዎች ውበት በውበት ይሆናሉ ብሎ ዘካርያስ ላይ ትንቢት እንደተናገረው ፊትህ መልክህ ስራህ ንግግርህ አደራረግህ በሙሉ ከአመድነት ወደ ቢዩቲ ወደ ውበት ወደ ተቀባይነት ወደዛ ያድጋል ይለወጣል ሃሌሉያ በሐዘን ፈንታ በአመድ ፈንታ አክሊል ታገኛለህ በቀራንዮ መስቀል ላይ ኢየሱስ ሪላክስ እንድታረግ ነው የሞተልህ accepted እንድትሆን ነው የሞተልህ ንግግረ ሸጋ እንድትሆን ሐሳብ መልካም እንድትሆን የጥበብ ቃል እንዲኖርህ ቢዩቲፉል እንድትሆን ይሄን ይሰጣል ብርቱ ሐዘን አጥንትን ይሰብራል የሚለውን ተሰብሮልሃል መቀራንዮ መስቀል ላይ ብርቱ ደስታ እንደውም ደስታ የሚለውን ፈንጠዝያ ብላችሁ ልትወስዱ ትችላላችሁ አንድ ያላሳተምኩት የሪሰርች መጽሐፍ አለኝ ውበት ላይ የውበት እይታ በኢትዮጵያ ማህበረሰብ የውበት ትርጉም በኢትዮጵያ ማህበረሰብ እይታ ብላችሁ ልትወስዱ ትችላላችሁ እንደዛ አይነት መጽሐፍ አለኝ ላሳተመው አስብና መልሼ ተወዋለሁ ውበት ተብሎ በኢትዮጵያ የሚተረጎሙ ነገሮች አሉ አይደል ቁመተ ረጅም ጥርሱ ያልተሸራረፈ ጸጉረ ዞማ ከመሃል ይወስደው ነው የሚተረጉሙት እሱን ማለት አይደለም acceptance የምታደርጉት የምትሰሩት በእግዚአብሔር ዘንድም በሰውም ዘንድ በጠላቶቻችሁ መንደር የሚያስደነግጥና የሚያስፈራ የእግዚአብሔር ግርማ ሞገስ በእናንተ ላይ ይወድቃል ሃሌሉያ የወጉ ይሄ ነው ቀራንዮ መስቀል ላይ ተሰራው ለዚህ ነው እግዚአብሔር ከዚህ ሰዓት ጀምሮ አክሴፕትድ አይደለም የምትሉ ሰዎች የምስራች ስሙ የጌታ መንፈስ በኢየሱስ ላይ ነበር ያ መንፈስ ያደረገላችሁ በቀራንዮ መስቀል ላይ ተቀባይነት በእናንተ ላይ እንዲመጣ አድርጎታል ሃሌሉያ እኔ አንድ ቃል ትዝ ይለኛል ይሄ ማን ነው ጳውሎስ
በባህር እየተላጋ ቆይቶ እዛ ማን ደሴት ናት እቺ ፊጦሞ ደሴት የዮሐንስ ናት ያቺ ማልታ ደሴት እዛ ሄዶ በረዳቸው ወንዝ ዳር ወይም ባህር ዳር ይበርዳል እና እሳት ሰብስበው ጭራሮ ይለዋል እዛ ሰብስበው ሊሞቁ ሲሉ እፉኝት ወጣ ምን አረገችው ይላል ነደፈችው ይላል በጣም ያስገርመኛል እሱ ክፍል እሱ ለኔ ሲሆን ደስ ይለኛል ለጳውሎስ ብቻ ሳይሆን ለእናንተም ቢሆን ደስ ይለኛል አዩ ሰዎች አያችሁ ይሄን ሰውዬ አሉ ይሄንን ሁሉ ማዕበል አልፎ ቢመጣ ብዙ ደም በእጁ ላይ ስላለ በህይወት እንዳይኖር እግዚአብሔር ስለፈረደበት ከዛ እንኳን ቢያመልጥ እንፉኝት ነደፈችው ብለው አሉና ሲጠባበቁ አልሞተም ሲያዩ አልሞተም ወደ ሐሳባቸውን ቀየሩ ወንጀለኛ ሰው የሚለውን ቀየሩና የሰው ዘር እኮ እንደዚህ ነው እግዚአብሔር ይተንፈስብህ በቃ አለቀ ይሄስ አምላክ ነው አሉ ሰው አይደለም ይሄስ አምላክ ነው ብሎ ተደነቁ ጳውሎስ አምላክም አይደለም ነፍሰ ገዳይም አይደለም በክርስቶስ ኢየሱስ ምሕረትን ተቀብሎ በእግዚአብሔር አክሰፕተንስ ውስጥ የሚመላለስ ታላቅ ራእይ ያለው የእግዚአብሔር ሰው ነው ሃሌሉያ እባብ አይነድፈው ማዕበል አያጠፋው የሰዎች ተቃውሞ አያጠፋው ምክንያቱም የእግዚአብሔርን አጀንዳ ለመፈጸም የእግዚአብሔር መንፈስ በማን ላይ ነው በጳውሎስ ላይ ነው ቀብቶኛል በአመድ ፈንታ አክሊል አጠገባቸው ያለው ሰው ንገሩት እግዚአብሔር በአመድ ፈንታ አክሊልን ያጎናጽፋል በሉት በጣም ደስ ይለኛል ቀጥሎ ምንድነው የሚለው በለቅሶም ፈንታ የደስታን ዘይት እየየህን በደስታ ዘይት ሊቀይረው ነው በቀራንዮ መስቀል ላይ ኢየሱስ የሞተው የደስታ ዘይት ይሏል በጣም ያስገርመኛል ደስታ እኮ አይደለም ፈንጠዝያ የሚባላለው ደረጃዎች አሉት አልቲሜት የመጨረሻው የሰው ዘር የዲሞክራሲ ያስተዳደር የምናምን የመጨረሻው ግብ ምንድነው ብላችሁ ስጠይቋቸው ፈንጠዝያ ነው ሃፒነስ ኢየሱስ ክርስቶስ መጣ I'm the king the priest and the prophet አስታርቄሃለሁ ንጉስ ነኝ ይችላልው ደሞ ተነብይልሃለሁ ከዚህ በኋላ በሚመጣው ዘመን አለ የሐዘን መጋረጃ ይቀደድና የደስታ መጎናጸፊያ የደስታ ዘይት በላይ ላይ ይፈሳል ውስጥ በፈንጠዝያ ይሞላል የሐዘን ዘመን ይቀደዳል እግዚአብሔር ቀብቶኛል አለ ኢየሱስ በቀራንዮ መስቀል ላይ ሐዘንህን ኢየሱስ ክርስቶስ ሊቀደው ቀብቷል በመስቀሉ ላይ ሐዘንህ ነው የተቀደደው መከራህ ነው የተቀደደው ጭቆናህ ነው የተቀደደው በጣም አሳሳቢ የሆነ ቁዘማ ነው የበነነው ሃሌሉያ የደስታ ዘይትን በላቸው ላይ አደረኩ አለ ሃሌሉያ praise god እኔ አይደለም ቀብቶኛል ምን ይሁን ታዲያ ተቀባሽ በአመድ ፈንታ አክሊል ጎስቋላው ፊትህ ውበት ያገኛል አለ ጎስቋላው ስራ ውበት ያገኛል አለ ጎስቋላው አገልግሎት ውበት ያገኛል የእግዚአብሔር ውበት በላይህ ላይ ይመጣል ይላል ሃሌሉያ እኔ ይሄንን አምናለሁ ዛሬ ራይት ነው ተፈጸመ እንደሚልና እንደሚያደርግልኝ አምናለሁ እግዚአብሔር የሐዘን መጋረጃዬን ቀዶ በደስታ ዘይት እንደሚያረሰርሰኝ እርግጠኛ ነኝ ሃሌሉያ how about you ታምናላችሁ ወይ እስኪ ምታምኑ እጃችሁን አወዛውዙ የጌታ መንፈስ በእኛ ላይ ነው የሐዘን መጋረጃችን ይቀደዳል የምድራችን ጉስቁልና ይቀደዳል የደስታ ዘይት በላያችን ላይ ይፈሳል እንረሰርሳለን ሃሌሉያ praise god ኢየሱስ ጌታ ነው እኔ ማየው ነገር ስላለ ነው ምነግራችሁ ኦይል አቦ ተቀበሉ በጌታ በኢየሱስ ስም ሃሌሉያ right now የእግዚአብሔር ደስታ የደስታ ዘይት በጣም ይገርማል የእግዚአብሔር ደስታ ኃይላችን ነው ይላል ቀጥሎ ምን እንደሚል ታውቃላችሁ በሐዘን መንፈስ ፈንታ ሄቪ ስፒሪት ነው የሚለው በጣም አድካሚ መንፈስ የልብ መንፈስ በሐዘን መንፈስ ፈንታ
choir የምስጋና መንፈስ መጎናጸፊያ ይላል praise god hallelujah praise god ይሁዳ በሐዘን መንፈስ ተመቶ ኢየሱስን ስለመሸጥ የዛሬ 2017 ዓመት ይመክራል እናንተ በመንፈስ መጎናጸፊያ ተሞልታችሁ ኢየሱስ ክርስቶስን ታነግሳላችሁ ይሄ ነው የሆነው ሃሌሉያ ይው ስሙ ጆሮ ምላስ ምግብን እንደምትለይ ተናጋ ነው የሚለው እንደውም ጆሮ ቃልን ትለያለች ይላል መጽሐፍ ቅዱስ ይሁዳ ልብ ውስጥ የሰፈረው ክደት ነው ፍርሃት ነው ድንጋጤ ነው 30 ብር ነው መሸጥ ነው መለወጥ ነው መሸቀጥ ነው ይሁዳ ልብ ውስጥ ያለው እነ ጴጥሮስ ጋስ አብሬ መሞት ነው ደስታ ነው መጎናጸፊያ ነው እልልታ ነው ሐዘን አይደለም ሃሌሉያ ዛሬ እግዚአብሔር በምድሪቷ ላይ ባለው ሐዘን ውስጥ እንዳትገቡ የሚያደርግ የእግዚአብሔር መንፈስ በእናንተ ላይ ይወርዳል የሐዘን መጎናጸፊያ ይቀደዳል የምስጋና ዝማሬ በላይ ላይ ይሆናል ሃሌሉያ ምክንያቱም ኢየሱስ ብሏል እኔ አይደለሁም ያልኩት the king the priest and the prophet ብሏል ታውቃላችሁ አይደል yes lord እንጂ no lord እንደማይባል yes lord ነው አቤት ጌታዬ እሺ ጌታዬ አይሆንም ጌታዬ አይባልም እኔ እንኳን በደረስኩባቸው ጊዜ እሺ መቤቴ የሚሉ ሰዎች ገጥመውኛል እኛ ቤት እሺ መቤቴ ነው መቤቴ ከተባለ እሺ ነው የሚባለው ጌታዬ ከተባለ እሺ ነው yes lord ነው የሚባለው ንጉሱ ብሏል በሐዘን ልብህ ፈንታ በክብደት በሚጨነቀው ልብህ ፈንታ የደስታ ዝማሬን በላይ ላይ አደርጋለሁ ሃሌሉያ የሐዘን መጋረጃ ይቀደዳል የዝማሬ ቃዎች ይወርዳሉ በገናና መሰንቆን ታነሳለ ትደረድረዋለ እግዚአብሔር ባንተ ላይ ይከብራል የመስቀሉ ወግ ይሄ ነው እኔ አንድ ቀን የሚገርማችሁ እኔ በጣም ፋናቲክ ጴንጤ እንደሆንኩ እንዳትረሱ ማለት ክርስቲያን ብቻ ሳይሆን ጴንጤቆስጤ ነኝ ሃሌሉያ ማለት ደራደረበት ነገር ቢኖር መንፈስ ቅዱስና የመንፈስ ቅዱስን ድምጽ ነው ኔቨር እሱን ያቆምኩ ቀን ሌላው ነገር ትሪኒቲ ነገ የለም አልደራደረም በዚህ ጉዳይ ላይ አንዳንድ ጊዜ ክርስቶስን ለማገዝ የሚሞክሩ ሰዎች አሉ እኔ ሆሊነስ በጣም አምናለሁ ግን አለ አይደለም ይሄ እንደ ተሰሎንቄ መጮናነቅ መተሰላነቅ እንለዋለን ደሞ አለ አንዳንድ ደግሞ እንደ ቆሮንቶስ መቆረናጦስ እንለዋለን መለቀቅ ሁሉን ነገር ተራ ማድረግ እኔ ክርስቶስ የሰራውን ስራም ተራ ለማድረግ አልኖርም በክርስቶስ ስራ ላይም ደግሞ አንድ ነገር ለመጨመር አልሞክርም I'm just relax የማረጋ ማይኔ ክብር ለኢየሱስ ይሁን በሐዘኔ ቦታ ላይ የደስታ መጎናጸፊያ የደስታ ዘይት ቅባትና የእግዚአብሔር ድምጽ በኔ ላይ የታወጀብኝ ሰው ነኝ ብዬ ነው የማምነው ባንተም ላይ እንደዛ ነው መስቀሉ የሚነግር የሐዘን መጋረጃ ተቀዷል የሐዘን መጋረጃ ተቀዷል የደስታ መጎናጸፊያ ተሰጥቷል ኢየሱስ ላንተ ሲል የዛሬ 2000 ዓመት ሞቶልሃል ከክርስቶስ የተነሳ ተዘልለ ትቀመጣለህ ኃያላንን ታንበረክካለህ በተከፈተ በር ትሄዳለህ የሚይዝ የለም እንደ ሰባም ቦሳ ትፈነጫለህ ሃሌሉያ ኢየሱስ ጌታ ነው ደስ ይለዋል ኢየሱስ ዛሬ በኔ በጣም ደስ ይለዋል ዋው ይለኛል እኔ አሁን ባለፈው ነገራችኋለሁ እንደ አክሊል ነው የምሰራው ደስ ይለዋል በሱ የሚመካ በማን ይመካ አትመኩ እኮ አይደለም መጽሐፍ ቅዱስ የትምክት አቅጣጫችሁን ቀይሮ ነው የሚለው የሚመካ በመንፈስ ቅዱስ ይመካ የሚመካ በእግዚአብሔር ድምጽ ይመካ የሚመካ በእግዚአብሔር ሥራ ይመካ የሚመካ በመስቀሉ ወግ ይመካ ሃሌሉያ የነጻነት ወግ ነው ሃሌሉያ የሰላም ወግ ነው የታድሶ ወግ ነው የፈውስ ወግ ነው የክርስቶስ ኢየሱስ መስቀል በአመድ ፋንታ አክሊል እስኪ ነገሩን አጠገባችሁ ያለውን ሰው አራዞርበል እንደዚህ በሉት ና ንገሩት አንድ ጊዜ አንዱ ሰይጣንን አመዳም ብሎት በጣም የታወቀ እግዚአብሔር ሰው ነው የኛ ቸርች ሰው ነው ግን የኛ ጄነሬሽን ነው እንግዲህ ፓስተር ጄነሬሽን ነው ትልቅ ሰው ነው አንቱ ምን ነው እግሩ ስር ቁጭ ብለን ጸጋ ቅባት የተቀበልበት አንድ ቀን አመዳም አለው ሰይጣንን ውጣ አመዳም ሲለው አትሳደብ ተብሎ ተጽፏል አለው ሰይጣን እንኳን አመዳምነቱን ሊቀበል አልፈልግም አይ መጽሐፍ ቅዱስ ይልሃል አለው አይለኝም አለው የሰማሁትን እኮ ነው ነገራችሁ እንዳው መጽሐፉ ይነግራል ሌባ ነህ ነፍሰ ገዳይ ነህ ሲለው መጽሐፉ የሚለው
እንደዛ አይደለም ቶንህን አስተካክለ ጥራኛለሁ ሰይጣን እንኳን አመዳምነ ሲባል አልቀበልም ይላል ምድር የምትሰብክህን እንዴት ትሰማለህ የደስታ መጎናጸፊያን በቀራንዮ መስቀል ላይ ሰጥቶሃል ሃሌሉያ የሚበላ የሚጠጣ የደስታ ምንጭ አይደለም የምትለብሰው የምትነዳው የደስታ ምንጭ አይደለም የምትኖርበት የማትኖርበት የደስታ ምንጭ አይደለም የጌታ መንፈስ ባንተ ላይ ነው የሐዘን መጋረጃን ይቀዳል የደስታ መንፈስ በላይ ላይ ያደርጋል እንደ ሰባም ቦሳ ትሄዳለህ የሚይዝህ የለም ትፈነጫለህ ሐሴት ታደርጋለህ ፈንጠዝያ ውስጥ ትገባለህ በጌታ ደስ ይበልህ ፓሶ ፓሌጂኒያቦስ ወጉ ገባችሁ be happy enjoy ዛሬ የመጨረሻ ዛሬ የመጀመሪያ እንደሆነ ሆነ አምልከው እስኪልታና ጭብጨባ ለጌታ አስተው በልባችን ጨለማ ብርሃን ይብራ ያለው ማን ነው እግዚአብሔር ነው ሃሌሉያ የብርሃን ዘመን ነው የደስታ ዘመን ነው የድል ዘመን ነው የማሸነፍ ዘመን ነው የእግዚአብሔር መንፈስ ባንተ ላይ ነው ለድሆች ወንጌል ትሰብካለህ የታሰሩትን ነፃ ታወጣለህ እንዲያውም ነፃ ከመውጣት ወደ ነፃ አውጭነት ትቀየራለህ because the spirit of God is upon you የጌታ መንፈስ ባንተ ላይ ነው ሃሌሉያ ኦረባንተ ላይ ነው ሃሌሉያ ቀብቷል በቃ under his bosom በእጆቹ ስር ቅባት የተቀበሉ ሰዎች ነን praise god የመጨረሻው ወግ ኢየሱስ ክርስቶስ አንብቦ ያቆመበትን ቦታ ሉቃስ ላይ ሄዳችሁ አንብቡት ይሄ ኢሳይያስ 61 የሚያወራው ስለ ሁለት ነገር ነው ስለ ፈርስት ካሚንግ እና ስለ ሰከንድ ካሚንግ ነው ልክ አንብቦ ያቆመው 11 ምዕራፍ 11 ቁጥር በሙሉ አላነበበው ሁለተኛ ላይ ይመጣል ኢየሱስ ሲመጣ ይሄው ኢሳይያስ 61 እንደሚፈጸመው ኤደን ተመልሳ ትገነባለች ነው የሚለው እግዚአብሔር የተከላቸው ዛፎች የጽድቅ ዛፎች ይሆናሉ ይባላሉ ነው የሚለው ገና የሚመጣውን ዘመን በሚመጣው አመት በሚመጣው ወራት እኛ በማናቀው ዘመንም የሚገዛው የናዝሬቱ ኢየሱስ ክርስቶስ ነው ሃሌሉያ ይሄን ዓለም ብቻ ሳይሆን የሚመጣውንም ዓለም የሚገዛው ይሄን ዓለም ብቻ ሳይሆን የሚመጣውን ዓለም የሚያስተዳድረው ይሄን ዓለም ብቻ ሳይሆን የሚመጣውን ዓለም ሪስቶር የሚያደርገው የሚያድሰው የናዝሬቱ ኢየሱስ ክርስቶስ ነው ሃሌሉያ እኔ አይደለም ያልኩት የተወደደውን የጌታን የጉብኝት ወራት the year of the lord ይላል ነቢያቶች በሙሉ የሚፈልጉትን የጌታ ዓመት ይመጣል ክብር ለኢየሱስ ይሁን ያንን የተወደደውን የጌታን ቀን ኢየሱስ የሚሰራበትን ቀን ያወጀበት ወግ ነው የጌታ የጉብኝት ወራት ፍርድና ምሕረት የሚገለጥበትን ወራት ነው የሚያሳየው እንዲህ ብዬ ላንብብላችሁ እንዲህ ይላል እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች ይሄ አንዷ ሞያሽ ምንድነው ተብላ ስትጠይቅ አሜሪካ ሄዳ ሞያ አለኝ አለች አሉ ምንድነው ተብላ ስትጠይቅ ዲጄ ነኝ አለች አሉ ምን ዲጄ ነሽ ምናምን ብለው ኢንተርቪው ሲያረጓት ነጮቹ ሊቀጥሯት ፊኑራል ዲጄ ነኝ አለች ምንድነው አስለቃሽ ያለ አይደል ለምንድነው አስለቃሽ የሚቀጠረው የለቅሶ ቀን ስፒሪት ነው ጋይስ በለቅሶ ጊዜ አስለቅሶ የሚያስለቅሰው ይፈልጋል ብዙ ሰው የሚያለቅሰው አንተ ለሞተብህ አባት አይደለም ስትቀሰቅስ እነሱን አባት የሚመስል መልክ ያለው ወይም ስራ ምናምን ስታነሳ አባቱን አጎቱን እያሰበ እህቱን አክስቱን ሁሉ ሪ ይላል ኦኬ ስለዚህ ሐሰን የጽዮን አልቃሾች ይላል የጴንጤ አልቃሾች የጴንጤ ሐዘንተኞች እናለቅሳለን ደስ ከሚላቸው ጋር ደስ ይበላቸው ከሚያለቅሱ ጋር ምን በሉ ይላል ነገር ግን በደህንነታችንና በአገልግሎታችን ላይ እግዚአብሔር ባስነሳን ነገር ላይ ያልቃሾች ማህበር የለንም ይላል አይ ምን ይላል ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፈንታ አክሊልን አቆሙ ማልቀስ ማለት ነው በለቅሶ ፈንታ የደስታ ዘይትን
በሐዘን መንፈስ ፈንታ የምስጋና መጎናጸፊያን እሰጣቸው ዘንድ ምን ብሎኛል ልኮኛል ሪሲቭ ያንን አሁን ቀጥሎ ምን ይላል ከጥንትም ጀምሮ ባድመ የነበሩት ይሰራሉ ከቀድሞ የፈረሱትንም ያቆማሉ ባድማ የነበሩትንና ከብዙ ትውልድ በፊት የፈረሱትን ከተሞች እንደገና ይሰራሉ እስራኤል እንደገና ትታደሳለች የኛ ደግሞ ካቶሊካል ኪንግደም መጻተኞች ቆመው በጎቻችሁን ያሰማራሉ ሌሎች ወገኖችም አራሾች ወይንም ጠባቂዎች ይሆኑላችኋል ትገዟቸዋላችሁ ልቢ ራስ እንጂ ጅራት አትሆኑ ላይ እንጂ ታች አትሆኑ ወራሽ እንጂ ተወራሽ አትሆኑ መንግስተ ሰማያት የምትገቡ እንጂ የምትጣሉ አትሆኑ ማንንም ከእጅ አውጥቶ አይጥላችሁም ብላችሁ ልትተረጉሙ ትችላላችሁ እናንተ ግን የእግዚአብሔር ካህናት ትባላላችሁ ሰዎችም የአምላካችን አገልጋዮች ብለው ይጠሯችኋል የአሕዛብን ሀብት ትበላላችሁ በክብራቸውም ትመካላችሁ ይልና በፍረታቸው ፋንታ ሁለት እጥፍ ይሆንላችኋል አታፍሪምና አትፍሪ ይሄ ትልቅ ፕሮፌሲ ነው ይሄን የሚናገረው ደግሞ ከጌታ የተቀበለ ሳይሆን የእግዚአብሔር መንፈስ ያለበት ኢየሱስ ነው እንዴት ይፈጽማል ንጉስ ነው እግዚአብሔር እንዴት ያደርጋል አስታርቆሃል ታዲያ ወደፊቱ እንዴት ይታወቃል ኢየሱስ ነብይ ነው በየት ታመልጣለህ ባይሆንስ እንዳትል ንጉስ ነው የወደደውን በወደደው ሰዓት መስራት ይችላል የተወደደችውን የጌታን አመት እሰብክል ዘንድ ተልኬያለሁ ይላል the day of the lord የሚለው ማለት ነው የእግዚአብሔር መንግስት ባንተ ፊት አለ ገና የተሻለ ገና ትልቅ ከተማ ሌላ ሀገር ሌላ ቀበሌ ሌላ መንደር የማይፈርስ የማይበሰብስ መንገድ የማይወጣበት እንደ ተስፋ ቃሉ እግዚአብሔር የሰራው አዲስ ሰማይና አዲስ ምድርም አለ በዚህ ብቻ አይደለም በሚመጣው ዓለም ክቡር ነህ አመድህ የሚታበሰው ሐዘንህ የሚቀደደው የልብ ስብራት የሚነቀለው በዚህ ምድር ብቻ አይደለም ትገባለህ እዛ አብርሃም ያዕቆብ ይስሐቅ ያሉበት ወደ በኩራት ማህበር እልፍ አላፍት ቅዱሳን ወደ ተሰበሰቡበት ወደዛ መንደርም ትገባለህ ሃሌሉያ አገር በሰማይ ነው በቀራንዮ መስቀል ላይ የሞተ ልዛል ያስገባ ነው በትንሳኤ የሚወረስ ሌላ ከተማ ከሌለንማ ከሁሉ ይልቅ ምስኪኖች ነን ቆሮንቶስ እንደሚነግረን አይን ያላየው ጆሮ ያልሰማው ራሱ እግዚአብሔር አርክቴክት የሆነበት ራሱ እግዚአብሔር ፀሐይ የሆነበት ራሱ እግዚአብሔር ጨረቃ የሆነበት ራሱ እግዚአብሔር ወንዝ የሆነበት የማትጠማበት የማትራብበት ፀሐይ ወይም ትኩሳት የማያገኝ ሸፈር መንደር ቀበሌ አገር ተዘጋጅቶልሃል ሃሌሉያ እዛም ትገባለህ እስኪ ገባለሁ ምትሉልታና ጭብጨባስ ማይ ሎርድ እኔ በጣም የሚገርማችሁ ነገር ሁሉ የማስበው ምን እንደሆነ ታውቃላችሁ አይገባም ብሎ የሚያስበው ከሚያስባቸው ሰዎች ውስጥ አንዱ እኔ የነበርኩ ይመስለኛል በጌታ ሳልሆን ማለት ነው አንደኛ ራሱ እግዚአብሔር እንዳለ አላምንም ቢኖርም አይ ዶንት ኬር ነው ማለት እና ብቻ ያው ቀድም ያልኳችሁ የለም መንፈስ ቅዱስ ተቻርጎኝ ስለመጣው ነው ተቀየርኩትና ሰይጣን ብዙ ሰው ሲገባ ያየ ይሄም ገብቷል ምናምን ብሎ እኔ ጋር ሲደርስ አንተም የሚለኝ ይመስለኛል ገብቼ እንደዛ ሰዎች አላችሁ እንዴ ብል የማይበላው የማይበሰብስ የማይፈርስ አርክቴክቱ እግዚአብሔር የሆነበት መዘጋጃ ቤት የማታስፈቅድበት መንገድ የማይወጣበት የማይበሰብስ እንደ ተስፋ ቃሉ አዲስ ቤት አዲስ ሀገር አዲስ መንደር እግዚአብሔር ያለበት ሀገር በቀራንዮ መስቀል ላይ ከተሰራልህ ስራ የተነሳ ትገባለህ ትፈወሳለህ በዚህ ምድር ላይ ሐዘንህ ይቀደዳል ምንድነው የቀረህ መቀበል ብቻ ነው ሰምታችሁኛል የቀረው ምንድነው ምን ቀረ መስቀል ላይ በምድር ፈውሳለሁ ሐዘንህን በመንግስተ ሰማያት ባይዘው ሐዘን የለም በዛ ሐዘን የለም ታዲያ የት ነው ሐዘኑን የሚቀድልህ እዚሁ የሚያበላ አዛ ምግብ የለም የት ነው ታዲያ የሚያበላ እዚሁ ምን ቀረ ከዚህ እስከዛ ተይዛል
ጋር እሱ ነው እዛም ጋር እሱ ነው እዚህም ይባርካል እዛም ይባርካል እዚህም ተባርካል እዛም ተባርካል ምን ቀረ ፈውስን ተቀበል ሰላምን ተቀበል ደስታን ተቀበል እኔ አሁን በሽታችሁ እንድታናገሩ ነው የምፈልገው ተክቶት ወደ እግዚአብሔር አላልኳችሁም አይልማ መጽሐፉ በቃ እስከዛሬ ድረስ ወደ እግዚአብሔር እየጸለይን ያረግነው ነገር እውነት አልመስል ይያል አሁን ተክቱ ይር የሚያማችሁ ጉስቁልናችሁ ላይ ተናገሩ ሐዋርያቶች እንዳረጉት እግሬ ጽና በሉት ልቤ ጽና በሉት ሐዘኔ ዞር በሉት in the name of Jesus አሁን ሂድ በሉት ይሄዳል ክብር ለኢየሱስ ይሁን ቅባት የምትፈልጉ አሁን ቀባኝ በሉት ክብር ለጌታ ይሁን ሃሌሉያ ይሄ ነገር ደግሞ በብዙ ደቂቃዎች ውስጥ የሚሆን ነገር አይደለም በትንሽ ደቂቃዎች ውስጥ ይሆናል ያንድ ሰው እግር የጸናው በትንሽ ደቂቃ ነው ጫማህን አርገ ሂድ ነው አልጋን ተሸክመ ሂድ ነው ከዚህ ወርድ በላይ የለም አሁን ቆመን እንጸልያለን ሃሌሉያ